አርሰናል ከ2020 ወዲህ የመጀመሪያውን ግማሽ ፍጻሜ አሸንፏል። ምንም እንኳን የካራባኦ ካፕ ግማሽ ፍጻሜ ፎርማት የመልስ ጨዋታ ቢኖረውም በግማሽ ፍጻሜ በሚኬል አርቴታ ዘመን አንድ ጊዜ ብቻ ነው የቀናው። አርሰናል ትላንት ወደ ስታንፎርድ ብሪጅ ሄዶ የካራባኦ ካፕ ግማሽ ፍጻሜ መጀመሪያ ጨዋታን ድል ነስቶ ተመልሷል። 3-2 ውጤት ለመልሱ ጨዋታ ስራውን ሊያቀልለት ይችላል ተብሎ ይታመናል። በዚህ ምክንያት ለዋንጫ ፍጻሜ ለመድረስ አሁን አንድ የ90 ደቂቃ ፍልሚያ ብቻ ነው የሚጠብቀው በኤምሬትስ። ይህን ጨዋታ የተመለከተ ፕሮግራም የዛሬው ብስራት ስፖርት የመጀመሪያ ክፍል ተመልከቱት። ዮኮሬሽ ከቼልሲ ጋር ትላንትና 81 ደቂቃ ተጫወተ። 17 ኳስ ነክቷል፣ 8 ኳስ አቀብሏል። 17 ኳስ ነክቷል፣ 8 ኳስ አቀብሏል። ትላንት የተሻለ ፐርፎርማንስ ተብሎ እንኳን በፓስ 8 ተሳትፎ ብቻ ነው በ81 ደቂቃ። እሱ አይደለም ጉዳዩ። ግን ይሄ ልጅ የመጣው ጎል እንዲያስቆጥር ስለሆነ ጎል አስቆጥሯል ወይ? የስ አስቆጥሯል። 2 ሞክሯል፣ አንዱ ኦን ታርጌት ሆነለት፣ እሱም ጎል ሆነ። 3 ቁልፍ ኳሶችን ሰጠ፣ 3 ኪ ፓስስ። ሌሎች ጓደኞቹ ለጎል ሙከራ እንዲሞክሩ የሚያስችሉ እነዚህ ተሳትፎችም ነበሩት። ግን ደብል ዲጂትም አልገባም አቀበለ በሚለው ካያችሁት። ቢሆንም ግን ከብዛት ጥራት በሚለው ካየን በ81 ደቂቃ አንድ ጎል አስቆጥሮ አንድ አሲስት ማስመዝገብ ከእርሱ የሚጠበቅ ነው እና እንዲነቃቃ ሊያደርገው የሚችል ነው እና ኳስ የነካባቸውን ቦታዎች ካያችሁ ትላንት በቼልሲ ግማሽ ሜዳ ላይ በተለይ በፍጹም ቅጣት ምት ሳጥን ውስጥ በዛ ያለ ተች፣ ጎሉም የተገኘው ከዛው ነው። በትክክለኛ ቦታ ተገኝቶ ነው። በዛ ቦታ ላይ ከተገኘህ ቀላል ነው ከዛ በኋላ ማስቆጠር። ሲያስቆጥረው ቀላል ኳስ ይመስለናል አይደለ? ግን በቦታው መገኘት ግን ቀላል አይደለም። በስልጠናም የሚገኝ አይደለም። ግን እንደ አንድ ሴንተር ፎርወርድ፣ እንደ አንድ 9 ቁጥር አጥቂ በቀኝ በኩል የቡድን ጓደኛ ወደ ሳጥኑ ኳስ ሊያስገባ እንደዚህ ገፍቶ በሚመጣበት ጊዜ በተለይ ፉልባክ ኦቨርላፕ አድርጎ ከዊንገሩም ወደፊት ተጠግቶ ያጥቂ ያለህ በሚልበት ሰዓት ላይ በትክክለኛ ቦታ መገኘት ያስፈልጋል። ቼልሲ ክለብ ያለመሸነፍ ግስጋሴ ወደ 9 ከፍ ብሏልና በ9 ጨዋታ ማሸነፍ አልቻለም ቼልሲ አርሰናል። አሰልጣኝ ሮሴኒዮ ሽንፈቱ ቢኖርም በቡድን አፈጻጸም በአጠቃላይ ግን ደስ ብሎኛል የሚል አስተያየቱን ነው ትናንት የሰጠው። ምክንያቱም ከኢንዞ ማሬስካ ስንብት በኋላ ይህንን ቡድን ተረክቦ ያጋጠመው የመጀመሪያ ሽንፈት ነው። ኦፍ ኮርስ ገና ተደጋጋሚ ጨዋታዎችን ሳያደርግ በመጀመሪያዎቹ ወደ ቼልሲ አሰልጣኝነት በመጣበት ወቅት ሽንፈትን ማስተናገዱ አንድ የራሱ ኢምፓክት ቢኖርም እንደ ሮሴኒዮ አስተያየት ከሆነ በእያንዳንዱ ተጫዋች በሰጧቸው ልክ ሜዳ ላይ ያሳዩኝ ተግባር ግን የሚደነቅ ነው በሚል ሐሳቡን የገለጸበት ሂደትን አስተውለናል። ከጨዋታው በኋላ ሮዚነር የቼልሲ አሰልጣኝ በጣም የተዋጣለት ቡድን መሆኑን ትናንትና መስክሯል። ቀድሞ በቅዳሜው ጨዋታ ዛረጥ ብሎት ሮብ ቀላል ጨዋታ አለን ቢልም ፓርቲቱ አሞሪም ግን ወጣት አሰልጣኞች አሁን የሚመጡት ፍቅር በጣም ደፋሮች ናቸው። ለኔ እንደሚገባኝ በአንዴ ከፍ ያለውን ፕሮፌሽናሊዝም ማስረጽ ይፈልጋሉ። የት ሰርተ ፕሩፍ አድርገ ነው ፍቅር ነገ እንደምትሰናበት እያወቅ ለካሳ ከሆነ ክለቦችም እብድ ናቸው። 6 ዓመት 4 ዓመት 3 ዓመት ይሰጡሃል። እግር ኳስ ፕሮሰስ ሂደት ስለሆነ ዩናይትድ የግሌዘሮች አሻንጉሊት ነው። እያጫወተ ይቀጥላል ሲዝኑና ተጋጣሚዎቹ። ካሪክ ከሲቲ ማንቹሪያን ደርቢ ጨዋታ ይጀምራል፣ በአርሰናል ይቀጥላል። በጣም ከባድ ኢንትራንስ ነው አይደል? አጀማመሩ በጣም ከባድ። በኦልድ ትራፎርድ ከሲቲ እንደገና ኤሚሬትስ ይሄዳል። ከዛ ተከታታይ ጨዋታዎቹን እንኳን ብታይ ወደ 10 ጨዋታዎቹን ብታይ ፍቅር ፉልሃም፣ ቶተናም፣ ዌስትሃም፣ ኤቨርተን፣ ፓላስ፣ ኒውካስል፣ ቪላ፣ በርንማውዝ፣ ሊድስ እያለ ይቀጥላል። ለዩናይትድ ቀላል የሚባል ተጋጣሚ የለም። ወልቭስ ምንድን እንዳደረገው ስታይ ፍቅር እንደሸለመው 1 ነጥብ። ዩናይትድ ነው ቀላል ተጋጣሚ እንጂ ለሚገጥሙት ቡድኖች ማንቸስተር ቀላል ተጋጣሚ የለው። ይቀጥላል ይሄ